አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተተብያለሁ። ምሳሌ ክፍል 96 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ሞገስ እያለ ዳጣ ስትቀሰቅሰው ሊሰማት አልቻለም። ሞገስ እንግዲህ ዝናም እንግዲህ ብቅ እያየ ነበረ። ምክንያቱም ምን ቅጣቸው ነው እያለ እያየችው ነበረ። ከዛ ራስ ወገቡን ትለዋለች ዳጣ ዝናን ዘወር ሲያያት ዳጣ ከዛ ራሱን ደግሞ አንተ ውሻ እያለ መድምን እንግዲህ ከረባትና በግጫ ሲለው ወደቀ። ምንድነው የተፈጠረው ብሎ ሲል ሞገስን አንበርክኮታል። አንተ ውሻ እያለ ሲለው አንተ ነህ የምታመልጠው እያለ ሲደበድበው፣ ከዛ መጨረሻ ላይ ደግሞ ምሳሌ ሊያገታት ሰውዬ ጋር ደግሞ ገጠሙ። ምሳሌ ዝም ላይ ያየች ነበረ። ከተከፈተ በር ክፍት አድርጎ ግብታል። ምሳሌ ያየች ነበረ። መጨረሻ ላይ በአክሮባት ምን ሲሉት አቸነፋቸው። እሷም ምሳሌ እንግዲህ በዚህ እድሜዋ ደንግጣለች። 4 ሰዓት ሆነ። ምን እኮ ስልክ አያነሳም። ምንድነው ማደርገው እያለች ኤፍራታ ታወራለች። እንዴት ምንም አያደርጉኝም እንዴ ማለት እንደዛው ሰዎች ጨካኝ እንደሆኑ ያወሽ እንዴት እንደዚህ ታያለሽ? ነገርኩሽ አይደለ? አንቺን ከነመፈጠርሽ የሚያስብሽ ሰው የለም። ወለሽኑ ማለት ምን ተፈጠረ? እንዴት እንደማይፈልጉኝ እንዴት አወሽ? ብላ ስትላተኝ ዛሬ ዝና ይፈታ ምን ብላ ስትል እንዴት ምን ማን ነው ዝናን የሚፈታው? አሁን መልበንን በእጃችን የሚያስገባ ሌላ ኃይል መጥቷል። ማን ነው እሱ? ማንቻ ታውቂው? ኤፍራታ እና እኔን አይወስዱኝም፣ ምንም አያደርጉኝም። ዝና ከተፋታ መልበን ተፈታ ደግሞ ማንጀጋል ምንድነው ችግራቸው? ዛሬ መልበን የመጨረሻ ቀኑ ነው። እኔም ያው ካለድ ቤት በኩራ ተቆማለሁ። መድናን ግን የምታስይው አንቺ ነሽ? አዎ አይመስለኝም። ሁሉ ነገር እያበቃ እንደሆነ ነው የሚታይ። መልበን እኮ በእጃችን ይገባል። ከዛ በኋላ ሁሉም ነገር ያበቃል፣ ይፈጸማል። ዋይ ምን አይነት ሰው ነው? ከዚህ ቤት አውቀዋለሁ። በጣም ወዳጄ ነው። ማንነቱ ግን በጊዜው ምስጢር ነው። እሺ ይሁን። እኔ ግን ከዚህ ሁሉ ነፃ መሆን ነው የምፈልገው። ነገርኩሽ አይደል እንዴ? አንቺ ማንም ያስታውስሽ የለም አልኩሽ አይደለ? እያለች እንግዲህ ኤፍራታን እያጽናናት ነበረ። መሀሌትም እንግዲህ እነሱ ሩጫ ያኛው ሩጫ ምሳሌ ከመሀል ምንድነው ከኛ የምትፈልገው? እንደዛ ስትጎረር የነበረችው መልበን መጥታ አንቺ ምንድነው የፈለገው? ኤፍራታንም መሀሌትንም እንቀርቦ ሲጥላት ልቀቀኝ እያለ ስትል አንገቷን እንቀረጋ ልቀቀኝ እያለች አሁን በተደጋጋሚ ስትል ጉሯ ሀዛት ስትስል ሌላ ነገር ሆነባት። ያድናት አይችልም። ወዳጅ ነው፣ ሊከዳት አይችልም። ሁሉ ነገር ያበቃሻል፣ ተሞቻለሽ ብሎ ሲላተኝ እንግዲህ ዝናን ወደ ኋላ ግጥም አድርጎ እያስረው ነበር። ሞገስ እዚህ ውስጥ ነው ያለ እያለ መድንና ዳጣ ዝናን በተደጋጋሚ በእግር ብረት እያሰሩ መቼም መህልዛ አታመልጥም አታስብ እያለ ሲባባሉ መቼም ጀግና መድን እያለ ስትል ሞገስ መጨረሻ ላይ ተነሳ። አንቺ ዝም ብለሽ አትጩሂ እያለ ዳጣ ስትል ነበር። አንተ አናክሽው ወደዛ መሀሌት ራስሽን ግን ምን አይነት ችግር ውስጥ እንዳስገባሽ መናገር አለብሽ። እኔ ምንም ችግር ውስጥ አልገባም። እናውቀዋለን ብላችሁ አይደል እንዴ ተቀበላችሁ? ለምን ይሄ ጥፋት ነው ብለህ ታያለህ? ካሌት እስር ቤት ነው ስለሚያውቀው ነው። አንቺ ግን በእርግጠኝነት ለሚያፈታው እስካሁን ነው የነገረው። ጥፋቱን አይደል እንደ የነገረው። ጥፋቱን ደግሞ አንቺ እንደዚህ አይደል ደሞሽ አናውቅም ነበር። ጥፋትሽን ለመቀበል ዝግጁ ነሽ ብሎ ሲላተኝ እንግዲህ ምሳሌን ተሸክሞ ይዟት እየሄደ ነበረ። ምሳሌ መጨረሻ ላይ ተፋታች። መጨረሻ ላይ እየተከታተለ ሲሮጥ ብሩክ ሙቷል አይደለ? ገላችሁታል አይደለ ወንድሜን እያለ ሲለው ዝና ከትከት ብሎ ሳቀ። ዝናም ጭካኝነቱ ደግሞ አልዘለለም። መድብን ግን በጣም ተቆረቆረ። ምክንያቱም የብሩክ ነገር አሳስቦታል።
መጣው ተደበቁ ተደበቁ እኔ ጨርሰዋለሁ እኔ እዚህ ሆኖ እንዳትወጡ ብሎ ሲል ከቅድስት ጋር የነበረው ደላላ እንዴ እንትን ቤት መሬት ክራይ ሽያጭ ምንድነው የፈለጋችሁ? ምንድነው? አንተ ሲጀመር የመኪና ሰው ነህ። መኪና ፈልግ ወዴት ሄዱ ነው ያልኩ ጥያቄ። በዚህ ጋር ነው ብሎ ሲል በዚህ ጋር ሄዳ ና ብሎ እሱም አጭበርብሮ እነሱም እንመልሳለን። መኪና ሲፈልግ ደውልሽ ብሎ አጭበረበራቸው። ሞገስና ዳጣ ቁጭ ብለው ዳጣም እያለቀሰ ነበር። ተው ብዬሽ ነበር አንተ አልሰማኝ አልክ እና ዝም ብዬ ሱሬ ስለቅ ዝም ብዬ መት አለበት ለለቅሶ ወቀሰውን ተይና ምንድነው የተፈጠረ? እሱማ ያመለጠ መስሎት ልክ ወደ በሩ ሲሄድ በሩ እንደከፈተው አህመድን ተገጣጣሙ። ከዛማ ሁለቱ ሲፋጠጡ እኔ ላይ አስቆድሎ አናቱን አልኩት። ከዛ ወደ ኋላ ወደቀ እያለች ስትል ነበር። እሱ እየሳቀ ሞገስን እነ ብሩክ ያሉት ነገሩት እንዴ እኔ የማውቀው ነገር የለኝም አላማከረኝም በቃሽ እያለች ዳጣ የነሱ ተቀናቃኝ ይሄ እኮ የኔ ቀጠና ነው ይወስድሻል አጎትሽ ይመጣና ይወስድሻል አጎት ይመጣ ነው እንደውለትና ያለንበትን ቦታ ነግረዋለሁ እንደ ምሳሌ የት ጠፍተሽ ነውና ቆይ ብሎ ልታወጋ ያለችውን አዘጋት። አንተ ሲጀመር መቼ መዝደላላ ነኝ አታውቀኝም እሳቀህ ምን ያውቃለሁ እኔንማ ማያውቅ የለም እኛ ያወቅኩ ስጋ ስለገዛህልኝ ነው። አይ ስለገዛህለት ሳይሆን እዚህ በኋላ ያውቃል። ይኸውልህ ሰውዬ ወሬ አታብዛ መሄድ አለብህ እኮ እንሂድ ምናምን ሲላተኝ ተከታትሏት አብሯት ብታለ እሷ ግን አስታውሳለች ከቅድስት ጋር ሆና ስጋ እንደገዛላቸው አስታወሰች። ምሳሌ እንግዲህ ትክዝ ብላ ነበር። ቅድስት መሀል ላይ ተደወለላት ስልኩ ብላ ሊነግራት ነበረ። ምሳሌ ተፈታይ ግን ሊነግራት ነበር አሉ ብሎ ሲነግራት እንዴ በቃ ወይ ምሳሌ እያለች ትንቡድቡዳለች። አዎ መርዞ የት ነው ያላችሁ? ሰማይና ምድር ተቀላቅሎበታል። አሁን ሰማይ ምድሩ የት እንዳለበት አልገባኝም። ዳጣ እሷ ታያት እንጂ ምንድነው የሆነው? ያዝና ነው ዝና ምንድን ሆነ? ተፈታ እንዴ? እንደዛ አይደለም ለላዬ ያው ብሎ መጥቶ ነው አጎርቶ ነው ለላዬ አሁን ሁሉ ነገር እየዞረብኝ ነው ምናምን ሀላት ከዛ ብላም እንግዲህ ጭንቀት ውስጥ ገባች። እንዴት እንደሆነ አንቺ ደህና ነኝ አሁን አንቺ መቀለጃ ለሆነ አሁን እያለ ዳጣን እየሳቀችባቸው ነበር። ከዛ ምሳሌን ይዟት ሄደ። መሀል ላይ ቁጭ ብሎ እያየ ላቡን ጥብቅ እያደረገ ነበር። ሞገስም እንግዲህ ጥይትን ብድግ አድርጎ ማለት ምን ማለት ነው ከትከት ወሳቀበት መድነ ድሮ ሲላት እንግዲህ ምሳሌን እንግዲህ ይዝብላት እየሄደ ነው። ቅድስትም ደስታ ሞታለች ማለት ነው። የኛ ኃይል የሚበትን ነበር የሚመስልህ እያለ ሲለው መድህንም እንግዲህ በቃ እንደዚህ በፍቅር የተገዛን ሰው ያድናል እያለ መድህንም እንግዲህ ተቆላጨበት። እሱን ጉዳይም አልሰጠው ዱላውንም አላሰበበት ጭራሹ ነው። መጨረሻ ላይ መድህን ስልክ እያናገረ ወጣ። መሀሌትና ኤፍራታ ኩሴ ስለዋል ልጅቱ መታለች። አለቃ የት ነው ያለችው? ከሀገር ነው ያለው አለቃ። እኔ ከሀዲ አይደለሁም ይዛት ናተሉ። እሺ ይዣት እመጣለሁ አለቃ። ስትጨፍርና ስትደንስ የነበረችው ኤፍራታ ፈርታለች። መጀመሪያው ነው ግን አሁን ደግሞ መሀሌት ነበረኝ ስጨፍር ነበር። የባካችሁ ተወኝ የባካችሁ እኔ ምንም አልደረስኩኝ። ተንፋሽ ሀላይ እየተነፈሰ ነበረ። እንግዲህ ምን የምታደርገው ጠፋት። ቅድስትም እንግዲህ ምሳሌን ተቀበለች። ያደራ ልጇን ደስታ ፍንጥስጥስ ብላለች። የሚላትን ሁሉ እያዳመጠ ነበር። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ አርጉ። ላይክ ማታረጉ ምንድነው? ላይክ አርጉ ማለት ነው ውዶችዬ። ደህና ሁኑልኝ።